አንድ ሰው 500 ቢቆርጥ ወዶ ከቆረጠ ማን ሽጉጥ ደቀነበት? የትኬቱ ዋጋ 2000 ብር ነው። አንድ መቁረጥ እየቻለ 100 ከቆረጠ የቆራጩ ችግር ነው፣ ያስቆራጩ አይደለም። አንተ ሱቅ ከፍተክ እቃ እየሸጥክ አንድ ሰው አንድ ሳሙና አንድ ሳሙና ይበቃሃል 10 አትግዛ አትለውም። ኦኬ አታስመስሉ። በጣም አስመሳዮች ናቸው። በጣም ይሄ ሁሉ ለምን የቀጠሮ ጌም ተጫወተች? ለምን ያ ሁሉ ህዝብ ሰጣት ረዳት? ለምን ኢትዮጵያዊም ኤርትራዊም ሁሉም ብሔር ሁሉም ሃይማኖት ለምን ወደዳት? ለምን ሰጣት ነው አይደል? ከቀጠሮ ጌም በኋላ ነው እንዳለ ጠላቶች ከጉድጓዶቻችሁ ወጣችሁ። ለምን 1 ሚሊዮን ፎሎ ደረሰች በዚህ አጭር ጊዜ ውስጥ? እኛ 6 ዓመት ቲክቶክ ላይ ተቀምጠን ከ500 ሺህ ማለፍ አቃተን። እሷ ይሄንን አካውንት ከተሰጣ በ8 ወር 1 ሚሊዮን ገባች። ለምን ነው አይደል? ጉድፈላ ደግሞ ሴት የሴት ጠላት ነው የሚኖረው። እኔ ሴት ሆኜ ጠላቶቼ ወንዶች የሚቀኑብኝ ወንዶች። እስኪ አንድ መረጃ አውጡ። እስኪ እኔ ያጭበረበርኩበት የዘረፍኩት አንድ ሰው ደረሰኝ ይዞ ይምጣ እስኪ። በጣም ጀግና ስለሆንኩ ነው ለነገሩ ሴቶች ማይቀኑብኝ፣ ወንዶች ናቸው እኔ ላይ የሚቀኑት። እንዳለ እኔ ተተተተ ሲሉ ሲያሙ የምታዩቸው እንዳለ ወንዶች ናቸው። ለነገሩ እነዚህን ወንድ ብሎ መሰብየም ይከብዳል። አሁን ማስረጃ እየጠበቅኩ ነው። ማስረጃ አለኝ ብለሃል፣ ማስረጃህን አውጣ። ሀቢባ ያጭበረበረችበትን ማስረጃ አምጣ። ተስፍሽ ሀረርጌው ላንተ ብቻ ነው ምላሽ እየሰጠው ያለሁት። ለማንም ባለጌ ተሳደበ ብዬ ምላሽ አልሰጥም። ግን እኔ አብሬ ለበላሁት ለጠጣሁት ሰው ክብር ስላለኝ እቤቴ መተጠብ እርግፍ ብዬ ስላስተናገድኩ ከእጄ ስለበላ ስለጠጣ ኢትዮጵያም አብረን ተገናኝተን ስለበላን ስለጠጣን ቢሮክ ድረስ መጥቼ ቀርጬልክ እቤቴ ቁጭ ብዬ እርዳታ ለጀጎል በጎ አድራጎት ድርጅት አሰባስቤልክ ውለታዬ ግን ከኋላ እንድታማኝ አይገባም ነበር። ጥሩ ሰው ብትሆን ካጠፋው መተህ ቤቴ ሀቢባ እንዲያርገሻል ትለኝ ነበር። አየህ አሁን መረጃ አለኝ ሀቢባ ላይ ብለሃል። እባክህ መረጃውን ለጥፍልኝ፣ እየጠበቅኩ ነው። ደረሰኝ በስሜ ያጭበረበርኩበትን አምጣልኝ። አንተ ግን ጃጎልን ስትከፍት እኔ ቁጭ ብዬ እርዳታ ሰብስቤልካለሁ። እርጅኝ እህቴ ብለህ ጠይቀኸኝ። በጣም ይገርማል፣ ያሳዝናል። አሁን ማስረጃ እየጠበቅኩ ነው። ማስረጃ ካለጠፍኩ ውሸታም ነህ። አያም ሶሪ በጣም እንዳንተ አይነት ሰው ትልቅ ሰው ነህ አይደል? ትልቅ ሰው ሆነህ ያለ ማስረጃ የሰው ስም የምታጠፋ ከሆነ በጣም ያሳዝናል። ይምጣና ቤቴ ማስረጃውን ያሳየኝ። ቤቴ ለመምጣት ካልፈለገ ቪዲዮ ይስራ። አሁኑኑ ማስረጃውን ለጥፎ ቪዲዮ ይስራ። ቪዲዮ ሰርቶ ሀቢባ የዘረፈችበት ማስረጃ ይበል፣ ያቅርብ ደረሰኝ በስሜ። ጋብዣ አብልቼው ስንት ብር ነው ያወጣሽው? ለዛ ለጋበሽ ነገር ልመልስልሽ እህቴ። አብሮ መብላት ትርጉሙ ያ ነው። አንቺ ቤት አምተሽ ስትጨርሺ ለምን በሰው ቤት አማኸኝ? በጀርባይ ባላየው ኖሮ ይገርመኝ ነበር። አምተሽ ከጨረሽ በኋላ ወዲያው ልከሽልኝ እኔም የገረመኝ እሱ። እኔ ከሱ አልጠብቅም። ይሄ እኮ ማማት ነው፣ መተባበር ነው። ሴት ልጅ አይደለሽ አንቺን ስትሰደቢ ምናምን። ያው ተጀምሮ እስኪያልቅ ቪዲዮን ግቡና አዩት። ተጀምሮ እስኪያልቅ ቪዲዮን ግቡና አዩት። ከየት ተነስቶ ወዴት እንደሄደ ሎሚ ቴስ ሎሚ የሚለው አካውንቴ ላይ ግቡና አዩት። ያልገዛሽው ቤት ላይ የአረብ ሀገሮችን ግዙ ብለሽ ስትሸውጃቸው ነበር። ምንም ቤት ሳትገዢ ማስታወቂያ 100 ሺህ ብር ተከፍሏችሁ፣ ያውም አንቺ ሚኪያም ድራማ ሰርታችሁብን፣ ሁለታችሁም ድራማ ሰርታችሁብን ግዙ ብላሽ እህቶችሽን ስትመክሩ ምርጥ ነው ይሄ የምትማመንበት። ስንት ሌባ እንደሆነ ግን እናውቃለን። ሪልስቴቶቹም ምን አይነት ሌባ እንደሆኑ እናውቃለን። አሁን ችግሩ እሱ አይደለም። አንቺ ጋር ሲመጣ ሀቀኛ ምንም ማትሳሳቺ፣ ሌላው ደግሞ ወንጀለኛ። አንቺ ተናጋሪ፣ ሌላው እንትን አጀብ የሚሉልሽ ሰዎች ግሪሳዎች ምትሳሳቺ አይመስላቸው፣ መልአክ ነው የሚመስሏችሁ። ቪዲዮ ለጥፈው አንተ እንደዚህ እንደዚህ የምትሉት። እኔ ሴት ልጅ አይደለሁም ሲጀመር፣ የተከበርኩ ትልቅ ሰው ነኝ። ካፍሽ የሚወጣው ንግግር በራሱ አስተዳደግሽን ባህሪሽን ያሳያል። ምናልባት ካለቀ በኋላ ተንዘላዝለሽ ስትጨርሽ ወደ ቀልብያሽ ተመልሰሽ ሙድ አትያዢ። ሁሉም ሰው የራሱ ባክግራውንድ አለው። ለምትጠጪው፣ ለምታጨሲው፣ ለምትሆኚው ነገር አንድም ቀን ጠይቀሽ አለኝ ምን አገባኝ? የራሴ ሳምባ ነው የሚቃጠለው። እኔም ለምጠጣው፣ ለማሳልፈው፣ ለትዳሬ ልታምን አልታምን ምን አባሽ አገባሽ? ምን አግብቶሽ ነው አንቺ? ከኤስ ከዜድ ጽሁፍ የምትጽፊ ልጅ እኔን እንደ እንትን አድርገሽ ታወሪያለሽ እንዴ?
ጀግንነት ነው እንዴ? ከፈለፈው ተማሩ። ምንድን ነው እሱ? ምን አገባሽ አንቺ? እኔ ትዳር ውስጥ የፈለገኝን ባራምድ ከፈለግኩኝ አልኑር። ምን አገባሽ? ተቸግሬ አንቺን ተቸገርልኝ ብዬሽ መጣው። ፈርዶበታል። ቅልቦች ተስፍሽ እዛ ይለፋል ይተጋል። አንቺ መተሽ እኔና ቅልቦች እንደዚህ አድርገን ምናምን የለፋው እሱ ነው። እየተጋ ያለው እሱ ነው። የታክሲ ሳሰጨው ሄዶ ደክሞ የሚጨርሰው እሱ ነው። ይብላኝ እሱ ያኮረፈብሽ ቀን ይብላኝ። የምሬን ነው የምነግርሽ። ይብላኝ። ሰዎችን ስድባት እንትን ብለሽ ሙልጭ አድርገሻቸው ሌቦች ናቸው እንዲህ ናቸው እንዲህ ናቸው። እንደዚህ የሚቀየር ታሪክ የለም። ትዳራቸው ሜዳ የወደቁ ብዙ እህቶች ወንድሞች አሉ። እናትና አባት መከራ የደረሰባቸው ብዙ አሉ። አንቺ ቤት ጉዳይ ሲነሳም ሶሉሽን ማምጣት ላይ ማስታረቅ ላይ ተፋቱ፣ ለወንዶች እንደዚህ ያሉ ምናምን በሚለው ድራማ ውስጥ አይደለም መሆን ያለበት። እሺ ሲጀመር አንቺ ሁሉን ነገር ጨርሰሽ ስፓናቶ ከሆንሽ በኋላ ጸባይኛ ተጫውተሽ ትዳሩ እንትን ያለ ምናምን እንደዚህ ምናምን የትም መጠጥ ቤት ምናምን። ስለዚህ ደግሜ የምነግርሽ ከኤ እስከ ዜድ በሺሻ ስፔሊንግ እየጻፍሽ ስፓናቶች ካለቀ በኋላ እኔ ጋር መተሽ ጨዋጨዋ አትጫዋች። ጾም ሲደርስ መልከኛ ሆነሽ ሃይማኖተኛ ሆነሽ እንትን አትበይ። ወይ ዓለማዊ ወይም መንፈሳዊ ይሁን። ሲመስልሽ ብቻ ለሆነ ሰው ድምፅ አትሁኝ፣ ሳይመስልሽ ደግሞ ምስኪኖችን አትጨኩኝ። እኩሌያቸው ነው። ዩቲዩብ ላይ ያለ አጀንዳ ፈልገሽ ብዙ ሰው ያይልኛል ብለሽ በነጋታው ቤትሽ አምጥተሽ ታሪክና ባህልን የሚያጎድፍ ነገር የምታደርጊ የምታዋርጂ፣ ስንት ዓመት የወለዱትን የተከበሩ ቤተሰቦችን የምትበትኝ የትኛው ምሁር ሆነሽ ነው? ጾም ሲበጣ ብቻ ስለተከናነብን አይደለም። በቤታችን የምናማው ቁርአን ምን ይላል መሰለሽ? አንድ እህቴ ስትነግረኝ ሰዎች በሌሉበት ማማት ስጋን እንደ መብላት ነው አለች። አንድ ቀን በቀደም ልጅ ጌም ሳጫውታት እህታችን ለሁሉም እኩል መጮህ ከሆነብሽ እኩል ጮይ፣ በሞቀበት አትሆኝ። የሆነ ጊዜን ጠብቀሽ ያ የራስሽ ፐርሰናሊቲ ጉዳይ ነው። እኔ በአንቺ ጉዳይ ገብቼም ተናግሬም አላውቅም። አንቺ ግን ሌባ ብላኛለች፣ ጠላቴ ነው፣ እንደዚህ አድርጎ ደረረረ ብለሽ 2 ሰዓት ስታወሪ ነበር። በዛ አጋጣሚ አንቺ 2 ሰዓት እንደዛ እኔ ስትሰድቢኝ እዚህ 300 እህቶቼ ወደ 50 የሚሆኑ እህቶቼ ጌም እየተጫወቱ ብር እየሰራን ነበር። እሺ፣ በዚህ አጋጣሚ 1200 ተማሪዎቼ በክብር ከማዳም ቤት ተመርቀው በክብር ራሳቸውን ችለው ወደ ቢዝነስ እየገቡ ነው። እኔ 1200 ሰዎችን በነፃ እያስተማርኩ ነው። 25,000 ብር የሚያስከፍለውን ትምህርት ለ1200 ሰው በነፃ እያስተማርኩ ነው። በዚህ አጋጣሚ ለብዙ እህቶቼ ዶላር እንዴት እንደሆነ ጌም እያጫወትኩ ወደ ኪሳቸው እያስገባው ነው። የተሰጠኝን ጊፍት ቤቱ እንኳን የሚቆርጠው መልሼ ከራሴ እየሰጠው ማለት ነው። የጌም ስታይላችሁን ስለምባንንባችሁ ብቻ ስለመጣሁባችሁ ብቻ ተንቀጥቅጣችኋል። የጌም ስታይላችሁን ነው የሚያገኙት ብዙ ብር ነው። እስኪ አንቺ እስከዛሬ ያገኘሽውን ንገሪያቸው። ስራ ፈታችሁ እግዚአብሔርን የተከበረ ስራ አለኝ። አንድ ብቻ አይደለም የኔ ስራ አንድ ብቻ አይደለም። እዚያውን ታክሲ የምነዳው ምናምን በአንድ ሰዓት ውስጥ $100 እና $200 ምሰራውን እሱን አይደለም ማወራሽ። የማገኘውን ዶላር ተማሪዎች ያውቃሉ። ለአንቺ ማቅራራት አይደለም። የማገኘውን ዶላር ምናልባትም ለአንቺ መንገር የለብኝም። ይብላኝ ባልማር ኖሮ፣ ይብላኝ ወጥቼ የተሻለ ሀገር ባልኖር ኖሮ፣ ይብላኝ የምሰራው ባይኖረኝ ኖሮ፣ ይብላኝ እህቶቼን ረዳው ብዬ አላስመስልም። እህቶቼን ቴስት አድርጌያቸዋለሁ።